ሰላም ተማሪዎች ሁላችሁም በድጋሚ እንኳን በሰላም መጣችሁ። በሰዋሰው አካዳሚ ኦንላይን ካላችሁበት ቦታ ሆናችሁ እንግሊዘኛ እንደምናስተምር ሁላችሁም ታውቃላችሁ። እኛ ጋር ተመዝግበው ከሚማሩ ተማሪዎች መካከል አንደኛዋ ተማሪ ከኔ ውጭ ያለ ሌላ አስተማሪ ነው የሚያስተምራት። ብዙ ጊዜ ትምህርታቸውን እየተከታተሉ አንዳንድ ከበድ የሚላቸው የእንግሊዘኛ ቶፒኮች በሚኖሩ ጊዜ ጥያቄያቸውን ይልኩልንና ከዋናው ትምህርት በተጨማሪ አዲሽናል ሰፖርት እንሰጣቸዋለን። የዛሬው ቪዲዮም ትኩረት የሚያደርገው አንዷ ተማሪያችን ከምትማራቸው ቶፒኮች ውስጥ መካከል verb to be የሚባሉትንና verb to have ወይም ደግሞ ባጭሩ be የምንላትና have የምንላት ላይ ተጨማሪ ማብራሪያ ብትሰጡኝ እነሱን ትንሽ ለመረዳት ከብደውኛል ብላኝ መልእክት ልካልኝ ነበርና ለሷ ቪዲዮ ሪከርድ አድርጌ ለመላክ አስቤ የነበረውን ዋይናት ለእናንተም አንድ ላይ ይሄንን ቪዲዮ አልከም ብዬ ነው ዛሬ ይሄን ላስተምራችሁ ዲሳይድ ያደረኩትኝ። ዛሬ እንግሊዘኛ ላይ በጣም አስፈላጊና ሁላችንም ጠንቅቀን ሳንሳሳት ልናቃቸው የሚገቡትን ሁለቱን ቨርቦች አብረን የምናይ ነው የሚሆነው። ቀለል አድርገን ነው የምንማረው ማለት ነው። ሁለቱ ቨርቦች በመጀመሪያ ደረጃ they are both verbs, verb to be, verb to have ከፊት ለፊታቸው verb ብለን ጠርተናቸዋል አይደለ? ስለዚህ መርሳት የሌለብን ሁለቱም ምንድናቸው? they are both verbs። ስለዚህ ስለነዚህ በደንብ ለመረዳት የምትፈልጉ ተማሪዎች በመጀመሪያ ደረጃ መልሳችሁ እንድትጀምሩ የምፈልገው ነገር ምንድነው? እነዚህ ሁለት ቃላቶች እንዴት ነው verb የሆኑት? ይሄንን እስቲ በጠይቃችሁ ማብራራት ትችላላችሁ። verb to be እንዴት ነው verb የሆነችው? verb to haveስ እንዴት ነው verb የሆነችው? verb እንግሊዘኛ ላይ ከሚገኙ 8 ፓርት ኦፍ ስፒቾች ውስጥ አንደኛው ነው አይደለ? noun, pronoun, adjective, adverb, conjunction, preposition, interjection ብለን verb 8ኛችን ነው አይደለ? ስለዚህ verb ከ8 ውስጥ አንዱ ፓርት ኦፍ ስፒች ነው። verb ዋነኛ ጥቅሙ ምንድነው? verb የምንላቸው ቃላቶች they indicate verb indicates action ድርጊት ነው የሚያሳይ አይደለ? run, kick, cook, write, speak ድርጊቶች በሙሉ ምንድናቸው? ከverb ስር ነው የሚመደቡት አይደለ? action ናቸው። ስለዚህ አሁን verb to be እና verb to have action ሆነው ነው ወይ verb የተባሉት? አይደለም። verb በዋናነት አክሽንን ቢያሳየንም ሌላኛው ደግሞ ምንድነው? state አንድ ነገር ያለበትን ኮንዲሽን ያሳየናል። ወይም ደግሞ state የምትለውን በተለምዶ ምንድን ብለን ነው የምንጠራት? stative verb ሲባል ሰምታችሁ አታውቁ? stative verb ይባላል። stative verb የምንላቸው በርካታ ቢሆኑም ከነዛ ውስጥ ማን ይመደባሉ? የመጀመሪያው be stative verb ነች። ሌላስ? have stative verb ነች። እስኪ ሌላ ምን ጨምር? know ማወቅ፣ love መውደድ ወይም ማፍቀር፣ what else? understand። እስኪ ልብ ብላችሁ ያቸው እነዚህ አክሽን ናቸው። መሆን፣ አለኝ ማለት ፖዚሽን ያለን ነገር መናገር፣ know ማወቅ፣ love መውደድ፣ understand መረዳት። እነዚህ አክሽን አይደሉም። ምንድነው የሚባሉት? state ወይም stative verb። ስለዚህ እነዚህ ሁለቱ ዛሬ የምናያቸው እነዚህ አይደለም ቢን እና ሃቭን። እነዚህ ሁለቱ ቃላቶች verb የሆኑት የሚመደቡት ከምን ስር ስለሆነ ነው? ከstative verb ስር። ይችኛዋ ከstative verb ስር ምን ትባላለች? state of being ትባላለች። ይችኛዋስ state of possession። ስለዚህ የተለያየ ጥቅም አላቸው። እሺ እነዚህ stative verb የምንላቸው በርካታ ጥቅም አላቸው። be እና have ከዛ ስር ይመደባሉ። ስለዚህ የእንግሊዘኛ ዕውቀታችሁ የተሟላ እንዲሆን ከስር መሰረቱ በደንብ ተረድታችሁ ማለፍ ስለሚጠበቅባችሁ እነዚህ እንዴት እንጠቀምባቸዋለን የሚለውን ከማወቃችን በፊት first of all እንዴት ነው verb ብለን የከፋፈላቸው የሚለው ይሄ ምናልባት ለእናንተ አዲስ ዕውቀት ሊሆን ይችላል፣ ግን መያዝ ይጠበቅባችኋል። አሁን ሁለቱንም ምን ማለት ናቸው እንዴት እንጠቀምባቸዋለን የሚለው ጎን ለጎን እያነጻጸርን የምናየው ይሆናል። ኦኬ በመጀመሪያ የምናየው የነዚህን የሁለቱን ቃላቶች ምን ይሆናል?
ሚኒንግ እናያለን። ሚኒንግ ምን ማለት ናቸው ትርጉማቸው የሚለው ማለት ነው። ሶ ቢ ምን ማለት ነች? ቢ በጣም ቀላለች። ቢ በአማርኛ ስንተረጉማት መሆን አይደለ? ሃቭን ቀጥታ መተርጎም ያስቸግራል። ግዴታም አይደለም። በዛው ከአንድ ቋንቋ ወደ ሌላ ቋንቋ ስንተረጉም ቀጥታ አቻ ቃል ማግኘት ግዴታ አይደለም። ሃቭ ምን ብለን እንያዛት? ለሆኑ አለኝ ማለት አይደለችም። አለኝ ለማለት አይ ሃቭ አይ መኖር አለበት። በርግጥ ግን ያለንን ነገር እንናገርበታለን። ስለዚህ ትርጉማቸው ምንድነው ብለን ነው መጀመሪያ ያለብን። የሆነ ቃልን ልናጠና ስንሞክር ትርጉሙን ከማወቅ ነው አይደል መጀመሪያ ያለብን። እንደዛ ነው። ስለዚህ መጀመሪያ እስቲ ይሄንን የሚያብራራልን ምሳሌዎች እኔ መሆን ለምሳሌ ጎበዝ ልጅ ሁን ስንል ቢን መጠቀም ይጠበቅብናል አይደለ? ጠንካራ ሁን፣ ደስተኛ ሁን እያልን ሰዎችን እስቲ ስንናገር እንዴት ነው የምናገረው? ቢ ሃፒ ብል አንድ ሰውን ምን እያልኩት ነው? ደስተኛ ሁን እያልኩት ነው አይደለ? ቢ ስትሮንግ ምን እያልኩት ነው? ጠንካራ ሁን፣ ደግ ሁን። ቢ ካይንድ to people ለሰዎች ደግ ሁን፣ ብልጥ ሁን ወይም ብልሃተኛ ሁን። ቢ ዋይዝ አይደለ? አትሁን ስልስ አትሁን ለምሳሌ don't be ነው ማለት አይደለ? don't be late አርፋጅ አትሁን እያልን ነው አይደል? ስለዚህ don't be ግን ሁሌ ቢ ከፊት ለፊት ብቻ ትመጣለች ማለት አይደለም። ይሄ ለማዘዝ ነው። እንደዚህ ሁን፣ እንደዚህ አድርግ ነው። ምን እላለሁ? I will be እሆናለሁ። I will be successful ስኬታማ እሆናለሁ። I will be okay ደህና እሆናለሁ። ይሄ ለምሳሌ ያሳያችሁ እንጂ በጣም በብዙ መልኩ መጠቀም እንችላለን አይደለም? ኦኬ ሃቭ የምትለዋንስ እንዴት ነው የምንጠቀማት? ሃቭ እንደተባባለው አለኝ ያለንን ነገር እናገርባታለን አይደለም? ለምሳሌ ምን አለኝ እኔ አይ ሃቭ ብዬ መናገር አልችልም? አይ ሃቭ ደግ እናት አለችኝ። a kind mother አይደለም? I have a kind mother. Okay, ሌላስ ምንድን ያለኝ? I have my own house ብልስ የራሴ ቤት አለኝ። I have a single brother አንድ ወንድም አለኝ። የለኝም ሲሆንስ I have የነበረው ምንድነው የምናደርገው? I don't have አይደለ? I have not እንዳትሉ እሺ፣ እንዳትሳሳቱ። I don't have ምን የለኝም? I don't have a girlfriend I don't have a girlfriend. what else? አሁን ሁሌ ስለ ራሴ ብቻ ማውራት አይጠበቅብኝም አይደለ? ለምሳሌ we have በጋራ እኛ ምን አለን? we have a beautiful culture የሚያምር ባህል አለን አይደለ? a beautiful culture and people. what else? you have አንተ እንደዚህ አለ ወይም አንቺ እንደዚህ ያለሽ። ለምሳሌ ለሴት ልጅ ምን ማለት እንችላለን? you have a beautiful smile የሚያምር ሳቅ ፈገግታ አለሽ። you have a beautiful smile. አሁን እነዚህን የሰጧችሁ ምን ማለት ናቸው የሚለውን ሚኒንጉ እንድትረዱልኝ ፈልጌ ነው። ቢና ሃቭ አያችሁት አይደለም? ቢ ስለመሆን ነው ሁሉም ጋር የምታወራው። ሃቭ ሁሉም ጋር አለኝ፣ አለን፣ አለህ ምናምን እያልን ነው የምናወራባት። ኦኬ ይሄን ከያዛችሁልኝ ሁሌ ቢ የምትለው ቃል የትም ቦታ ስትመጣ ቢ ሆና ነው ወይ የምትመጣው? አንድ ይሄን ልጠይቃችሁ። ሃቭ ሁሉም ቦታ ላይ ሃቭ ሆና ብቻ ነው የምትመጣው ወይ? ለምሳሌ እሷ አላት ለማለት ብፈልግ
have ብዬ ተጠቀማለሁ have እዚህ ጋር ስመጣ has ትሆናለች has that means ምንዋን ትቀይራለች form ትቀይራለች እዚህ ጋር እንምጣ እዚህ ጋር በምንመጣ ጊዜ መሆን ለምሳሌ I will be successful ለወደፊት እሆናለሁ what if I want to talk about the present moment ስለ አሁን ማውራት በፈልግስ ለወደፊት ሳይሆን አሁን successful ነኝ I will be ትጠፋለች willም ትጠፋለች I am successful ስለዚህ be ምን ሆነች am ሆነች you see have ፎርማን እንደምትቀይረው ሁሉ be ፎርማን ትቀይራለች ምን አይነት ፎርም ነው ያላቸው አሁን ደግሞ ፎርማቸውን እናያለን ማለት ነው አሁን የሁለቱንም verb ፎርም እናያለን እንደምታውቁት verb ፎርሙን ይቀያየራል አይደለ እነዛ ፎርሞች ደግሞ ምንድነው የሚባሉት v1 ሌላስ v2 v3 ስለዚህ እነዚህም ሁለት verboች be እና have ሶስት ፎርሞች ይኖራቸዋል ማለት ነው ቀለል ከሚለው እንጀምር ለምሳሌ speak verb ነው አይደለ speak verb 1 ነው verb 2 አለው verb 2 ማን ነው speak spoke አይደለ v3 spoken what else ሌላም verb እዚህ ጋር ማየት እንችላለን ለምሳሌ go ምን ይሆናል went ቅርጹን ይቀየራል gone ግልጽ ነው አይደለ ለሁላችንም ይሄም ማወቅ አለብን አሁን እኛ ግን ትኩረታችን speak እና go አይደለም be እና have ናቸው አይደለ so be verb 1 ነች ግን verb to be ከሌሎች verboች የሚለያት verb 1 ላይ እንኳን ሆና ሌሎች አማራጮች አሏት እነ am እነ is እነ are ይታያችኋል speak አንድ ብቻ ነች እዚህ ጋር ግን አራት ነው go አንድ ብቻ ነች እዚህ ጋር ግን አራት ነው spoke went በምንል ጊዜ ለቢ ደግሞ ምንድነው የምንለው was ወይም were እዚህ ጋርስ been ታያችኋል verb 1 ከዚህ በኋላ የverb to be verb 1 ማነው ከተባላችሁ be am is are ነው የምትሉት አራት ነው verb 2 was were verb 3 be አሁን ደግሞ haveን እኔ have እንደ verb to be ብዙ አታስቸግርም ብዙ አይደለችም have verb 1 ነች አይደለ ግን አንድ አማራጭ ማን አላት has እዚህ ጋር verb 2 ጋር ስትመጡ አንድ ብቻ ነው እሱ ማን ነው had v3 had v2 እና v3 ተመሳሳይ ነው ስለዚህ verb form በምንል ጊዜ ይሄንን ጠንቅቃችሁ ያዙ በቃ ምን ማለት ነው ምናምን የሚለውን አሁን ቀጥሎ ነው የምንመጣበት የመጀመሪያው ስቴፓችሁ ግን ይሄንን መያዝ ግዴታ ነው be am is are verb 1 ተመሳሳይ ናቸው አንድ ናቸው ማለት ነው አጠቃቀማቸው ነው የሚለየው verb 2 እናይምታታን መሃል ላይ እንደዚህ ልክፈልላችሁ verb 2 was were been have has had አሁን ምንድነው ልዩ የሚያደርጋቸው verb 1ዎቹ ምንድነው ጥቅማቸው verb 2ዎቹ ምንድነው ጥቅማቸው verb 3ዎቹ ምንድነው ጥቅማቸው የሚለው ነው የምናየው የዛሬው ትኩረታችን verb 1 እና verb 2 ብቻ እናያለን verb 1 እና ብዙ ጊዜ የሚያስፈልጉ እነዚህ ስለሆኑ ማለት ነው verb 1 እና verb 2 ከነዚህ ውስጥ ደግሞ been እናስወጣትና ሌሎቹን እናያለን እነዚህ በሙሉ ምንድናቸው የverb to be አካላቸው እሺ የverb to be አካላቸው so verb to be ላይ ትኩረታችንን ማን እናደርጋለን am is are ምክንያት አለኝ ይሄንን ማድረግበት እዚህ ጋር አሁን አላብራራላችሁ verb 2 was እና were verb 1 have has verb 2 had እስኪ አሁን ትኩረታችንን በሙሉ ምን ላይ እናድርግ verb 1 ላይ እናድርግ እሺ አሁን ትኩረታችን ማን ነው verb 1 ወይም ኢንፊኒቲቭ እንለዋለን ወይም ቤስ ፎርም ገና ምንም ያልተቀየረ ስለዚህ am is are ምን ተጠቀሙ ለምንድነው ቅድም ተነጋገርነው መሆን ነው አይደለ be መሆን ነው ስለዚህ አምን በመጠቀማት አይ ብዬ ነው አይደለ I am ማለት አለብኝ እኔ ምንድነኝ I am a teacher እኔ አስተማሪ ነኝ አይደለ I am a teacher የሆናችሁት ነገር እዚህ ጋር ተናገራላችሁ ማለት ነው
I am an engineer ማለት ይችላል። I am a doctor I am happy ማለት ይቻላል። እኔ ደስተኛ ነኝ I am happy I am hungry እኔ ርቦኛል አይደለ? I am እያላችሁ እኔ ነኝ እያላችሁ መናገር ትችላላችሁ ማለት ነው። ከዛ ማስከተል we ካልንስ እኛ ነን ስንል ደግሞ am አታስፈልገንም are አይደለ? we are students at ሰዋሰው አካዳሚ እኛ ሰዋሰው አካዳሚ ውስጥ ምንድነን ተማሪዎች ነን እያላችሁ ነው ማለት ነው። we are sorry እኛ አዝነናል እያልን ነው አይደለ? ስለዚህ we are እያልን መናገር እንችላለን። we ብቻ ብለን አይደለም they ብለንም መናገር እንችላለን አይደለ? they are students ማለት እንችላለን። ከዛ ማስከተል is የምትለውን ደግሞ የምንጠቀመው ለማን ነው? he ሌላስ she ለሚሉት መጠቀም ይቻላል። he is ማለት ይችላል አይደለ? he is ለምሳሌ a university student ማለት ይችላል ወይም ደግሞ he is a car driver የመኪና ሹፌር ነው ማለት ይችላል አይደለ? ወይም she is a nurse እያልን መናገር እንችላለን ማለት ነው። ከዛ ማስከተል it is black ለምሳሌ የሆነ ጠረጴዛ አይታችሁ ከለሩ ምንድነው? ጥቁር ነው። it is black ማለት ትችላላችሁ። ስለዚህ ይቺን verb to be በእነዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። verb to be ላይ ለብቻው ቪዲዮ ስለሰራው ወደ ኋላ ሄዳችሁ ደግሞ እሱ ላይ ብቻ ትኩረት ያድርጋችሁ በደንብ በዲቴል ማየት ትችላላችሁ። ስለዚህ አሁን ይሄ ነው። ቀጥለን ደግሞ have እና has እናነጻጽር እስኪ። have እና has እንደ verb አሁን እዚህ ጋር ስለመሆን ነው የምናወራው። አሁን ደግሞ ቀጥሎ የምናወራው ምንድነው? አለኝ እያለን ነው። ስለዚህ I have a big house ትልቅ ቤት አለኝ። we have a clean office ምን አለን? በጣም ንጹህ የሆነ ቢሮ አለን። እዚህ ጋር ደግሞ have የምትለውን እየተጠቀምን ያለ ነው ማለት ነው አይደለ? አሁን hasን መቼ ነው የምንጠቀመው? he እና she ካልን ምንድነው የምንለው? has አይደለ? he has a car መኪና አለው። she has ብለን ደግሞ እሷም ያላትን she has two sisters ሁለት እህቶች አሏት እያልን እናገራለን ማለት ነው። ኦኬ አሁን ያነሷቸውን ነገሮች ክሊር ላድርግላችሁ። so be መሆን ያልናት verb 1 በመቶን ጊዜ ይሄው እዚህ ጋር verb 1 በመቶን ጊዜ I am እንደሚሆን አየን። I am isን የምንጠቀመው መቼ ነው? he she it ካልን በኋላ የምንጠቀመው isን እንደሆነ አየን ማለት ነው። ከዛስ we ወይም ደግሞ they ካልንስ they are ይሄን እንጠቀማለን ማለት ነው። ከዛ የፈለጋችሁትን ማውራት ትችላላችሁ። I am ካላችሁ እኔ እንደዚህ ነኝ፣ እኔ የምትናገሩትን ነገር ነኝ እያላችሁ ነው ማለት ነው። he is እሱ ወይም እሷ ወይም ይህ ነው፣ እኛ እንደዚህ ነን፣ እነሱ እንደዚህ ናቸው ብላችሁ የፈለጋችሁትን ማውራት ትችላላችሁ። ፕራክቲስ ያድርጉት። ቀላል ስለሆነ እናንተ ይሄንን ፕራክቲስ ማድረግ ትችላላችሁ። have ምንድነው? ያለንን ነገር የምናወራበት ነው አይደለ? እንደ v1 በሚሆን ጊዜ ይሄ ደግሞ በጣም ቀላል ነው። ስለዚህ ምንድነው የምለው? ለአይ ብቻ አይደለም ለዊ ለዩ ለday ለነዚህ በሙሉ ማለት ነው የምትጠቀሙት haveን። አለኝ I have፣ አለን we have፣ አለህ አለሽ አላችሁ you have፣ they have እነሱ አላቸው ነው። ከዛ he she it ሲሆንስ ምንድነው የምትሉት? has he has አለው she has አላት it has። እነዚህ በሙሉ am is are have hasን ተጠቀምን። was እና were had ሲሆን ምንድነው ልዩነቱ? ነኝ የነበረው ነበርኩ፣ ነው የነበረው ነበረ፣ ነበረች ምናምን ነው አይደለ? እዚህ ጋርም ደግሞ አለኝ የነበረው ነበረኝ፣ አሁን የለኝም ነገር ነው። ስለዚህ ምንድነው ይሄኛው? ፓስት ያደርግልናል። እስቲ እሱን እንይ። ኦኬ ተማሪዎች አሁን am is are በverb to be ስር
have እና hasን view ላይ አይተናል ነገር ግን በደንብ አውቀናል የሚባለው verb to ላይ was እና were የሚባሉትንም እንዴት መጠቀም ስንችል ነው ማለት ነው ስለዚህ be አሁንም ቢሆን ምንድነው መሆን ብለናል አሁን ግን ምንያት ምንድነው verb to አድርገን ነው verb to ስትሆን was እና were ስለዚህ መሆን የነበረው ምን ይሆናል in the past ነበርኩኝ ነበርን እያልን ነው የምናወራው ስለዚህ I was a student ተማሪ ነበርኩኝ ነው ምንለው አይደለ wasን ምን ተጠቀመው ለአይ ብቻ አይደለም I he she ብላችሁ ለነዚህ በሙሉ የምትጠቀሙት ማን ነው wasን ይሆናል ማለት ነው ስለዚህ ነበርኩኝ እሱ he was ነበረ he was a liar ውሸታም ነበረ she was poor ደሃ ነበረች እያላችሁ መጠቀም ትችላላችሁ ማለት ነው ይሄኛውን where የሚለውን ደግሞ ምን እንጠቀመው ለምንድነው we ብዙ ለሆኑ ነገሮች plural እኛ they እነሱ then you አንተ አንቺ እናንተ ለነዚህ ማን እንጠቀማላችሁ where ጎበዝ ተማሪ ነበርክ you were a clever student አይደለም ነው you were a wise man ብልሃተኛ ሰው ነበርክ they were late አርፋጅ ነበሩ we were best friends ምርጥ ጓደኛማቾች ነበርን ስለዚህ being በverb to was እና were አድርገን እንደዚህ እንጠቀማለን ማለት ነው what about had አሁን verb to you have verb to had ብቻ ነች እሷ ታስቸግረንም have verb to ስንመጣ እሷ በጣም ቀላልች so had ለሁሉም ትሆናለች ማለት ነው አይደለ ለምሳሌ አሁን እዚህ ጋር I have ስል አለኝ ነው አሁን ላይ ነበረኝ I had a job ስራ ነበረኝ አሁን ግን ስራ የለኝም ሊሆን ይችላል አይደለ I had a house ቤት ነበረኝ I had a good time ጥሩ ጊዜ ነበረኝ እያለ ነው hadን ግን የምንጠቀመው ለሁሉም ነው I we you he she it they ለሁሉም had ነው የምንጠቀሙት I had we had you had he had she had it had they had ብላችሁ ትጠቀማላችሁ ማለት ነው I had ስትሉ ነበረኝ we had ነበረን he had ነበረው they had እነሱ ነበራችሁ እያላችሁ መናገር ትችላላችሁ ማለት ነው በጣም ቀላል ነው እንዳያችሁት ከሆነ been እና haveን እንግዲህ እንዴት እንደምንጠቀም ነው እዚህ ጋር በደንብ ያሳያችሁ አይደለ be መሆን ሆና ግን verb ፎርሞቿን ስትቀያየር haveም በverb to ፎርማቸውን ሲቀያየሩ ነው ያየነው አሁን ሁሉም ውስጥ ካያችሁ be ስለመሆን ነው የምታወራው have ደግሞ ስላለን ነገር ነው የምታወራው አንዳንዴ ግን የዘይን ጥቅም የማይሰጡበት ጊዜ አለ ምሳሌ ላሳያችሁ ኦኬ መጀመሪያ ትኩረታችንን verb to be ላይ እናደርግ verb to be ላይ አድርገን ለምሳሌ እንደዚህ ብል verb to be am እንብትለው ልጠቀም am ቅድም እንዳየናት ከሆነ ነይ ነው አይደለ I am እኔ እንደዚህ ነኝ ለምሳሌ እንደዚህ ብልስ I am waiting for someone I am waiting for the bus አሁን እዚህ ጋር am ነኝ ማለት ነች ወይ እሱን እንድታዩልኝ ፈልጋለሁ I am teaching right now አሁንስ am ነኝ ማለት ነች ወይ is የምትለውንም እኔ so he is በምር ጊዜ እሱ እንደዚህ ነው he is a teacher he is a doctor ነገር ግን he is running right now running right now እሱ አሁን እየሮጠ ነው አይደለ ስለዚህ እዚህ ጋር is ነው ማለት ነች ወይ እሱ የሆነ ነገር እንደሆነ እየተናገረ ነው ወይ ለምሳሌ they are going to the library ወደ library እየሄዱ እዚህ ጋርስ እነሱ እንደዚህ ናቸው ወይ ማለት ነው ወይ so
ከአም ከኢዝ ከአር ቀጥሎ የመጡት እነማን ናቸው? ዌይቲንግ፣ ቲቺንግ፣ ረኒንግ፣ ጎይንግ። እነዚህ በሚመጡ ጊዜ እነዚህ ቨርቦች ስለ መሆን ማውራት ያቆማሉ። ግልጽ ነው? ስለ መሆን ማውራት ያቆማሉ። at this time ምን ሆኖ መጡ ነው የሚባለው? helping verb ናቸው። እሺ helping verb ናቸው። so I am waiting for the bus እየጠበቅኩ ነው። I am teaching right now አሁን እያስተማርኩ ነው። he is running right now አሁን እየሮጠ ነው። they are going to the library አሁን ወደ ላይብረሪ እየሄዱ ነው። that means present continuous tense የሚባለውን የእንግሊዘኛ ቴንስ እንድንመሰርት የሚያግዙን helping verb ይሆናሉ። በተመሳሳይ መልኩ ወዝና ወይርም እንደዛው ነው የሚሆነው። እዚህ ውስጥ I was ነው የምናደርገው አይደለ? I was, he was, they were አይደለ? ግልጽ ነው። ስለዚህ I was waiting for the bus ባሱን እየጠበቅኩ ነበር። I was teaching ብዬ yesterday at this time right now አንልመችም፣ ስለ ፓስት ነው። yesterday at this time ትላንት በዚህ ሰዓት እያስተማርኩ ነበር። he was running this morning ዛሬ ጠዋት እየሮጠ ነበር። they were going to the library yesterday at this time ትላንት በዚህ ሰዓት ወደ ላይብረሪ እየሄዱ ነበር። ቅድም present continuous አሁን እንደዚህ እየተደረገ ነው፣ አሁን ደግሞ እንደዚህ እየተደረገ ነበር ብለን እንደ helping verb እንጠቀምባቸዋለን። ስለዚህ እነዚህ ቨርቦች ብዙ ተማሪን የሚያስቸግሩት የተለያየ ጥቅም ስላላቸው ነው። ቅድም ስለመሆን ነበር የሚያወሩት፣ አሁን ግን ከዛ ውጪ ወጥተው helping verb ሆኖ ነው እየተጠቀምንባቸው ያለ ነው ማለት ነው። በተመሳሳይ መልኩ ደግሞ ማንና ያለን have has had ሌላ ጥቅም የላቸውም ወይ እንደነዚህ? እሱን ደግሞ እናሳይ። ኦኬ haveን ደግሞ በእነዚህ ሴንቴንሶች ውስጥ እንያት እስኪ። have I have ብዬ ከጀመርኩኝ ምን ማለት ነበር? እስካሁን በተማርነው መሰረት አለኝ ማለት ነው። ነገር ግን ከሀቭ ቀጥሎ የሚመጣውን እዩት። I have cleaned my room። እዚህ ውስጥ have አለኝ ማለት ነች ወይ? ልብ በሉ። have አሁን እዚህ ጋር እንደ ቅድሙ ምንድነው? helping verb ነው። that means አለኝ የሚል ትርጉም የላትም። እሺ ልታግዝ ነው የመጣችው። I have cleaned ከሀቭ ቀጥሎ የመጣችው verb 3 ነች። cleaned I have worked for this company ለዚህ ድርጅት ከዚህ በፊት ሰርቼ አውቃለሁ። for this company ኦኬ have ከዚህ በፊት እንደዚህ አድርገን ስለዚህ have አለኝ የሚል ትርጉም እዚህ ውስጥ ፈጽሞ የላትም ማለት ነው። we have ብለንም እንስኪ we have started the work ስራውን ጀምረናል አይደለ? we have started the job ብንለው የተሻለ ነው የሚሆነው። so we have started the job ስለዚህ እዚህ ጋር ስራውን ጀምረናል። ሌላስ አሁን hasንም መጠቀም እንችላለን። she has written a letter ደብዳቤውን ጽፋለች እያለ ነው ማለት ነው። አሁን ዋናው ነገር ከሀቭና ከሀዝ ቀጥሎ እዚህ ጋር እየመጡ ያሉት cleaned, worked, started, written ምንድናቸው? verb 3 ናቸው። so ከሀቭና ከሀዝ ቀጥሎ v3 ሲመጣ ሁሌ ይሄ verb helping verb ነው ማለት ነው። እሺ ሁሌ ምንድነው? helping verb ነው። ይሄን እንዳንረሳ። hadም እንደዛው had at the past ይሆናል። I had arrived, I have arrived at home ብዬ መናገር ይችላሉ። ከዛ ቀጥሏሉ። ለአሁን እሱ ላስተምራችሁ ስላልሆነ I had arrived at home ስለዚህ እዚህ ጋርም እቤት already ደርሼ ነበር ለማለት ፈልጌ ነው። ስለዚህ have እና had ምንድነው? በዚህ ሰዓት ይሄ ነው ትርጉማቸው ብለን መናገር አንችልም። ነገር ግን እስካሁን እንዳየነው አለኝ፣ ነበረኝ ምናምን እያልን እየተናገርን አይደለም ማለት ነው። so ዛሬ ለማስተማር የሞከርኩትኝ እንግሊዘኛ ላይ በጣም በተደጋጋሚ ከሚመጡብን ቨርቦች መካከል ቢን እና ሃቭን ነው። ቢ እና ሃቭ እንደ ሜን ቨርብ እዚህ ጋር ሄልፒንግ ነው። እንደ ሜን ቨርብ መሆንና ያለንን ነገር እንናገርባቸዋለን። ፎርማቸውን ደግሞ አይተናል በተለያየ መልኩ ሲቀያየሩ ማለት ነው።
ሄልፒንግ ቨርብ ሆኖ ሲመጡ ግን ያንን ትርጉማቸውን አይዙም። እዚች ጋር ነው ልብ ማለት ያለብን። ከዛ ባለፈ ቢን አላየናትም። ቢን እንዴት እንደምንጠቀም ቢን እነዚህን አላየንም አይደለ? ሶ እነዚህ ለእናንተ ሆምወርክ ነው የምሰጣችሁ። ቢን የምንጠቀማችሁ መቼ ላይ ነው? አይ ዊል ብለን ቢ ፊውቸር ላይ እንጠቀምባታለን። ዊ ዊል ቢ ወይም ደግሞ ከዊል እና ካን ኩድ ከሞዳል ቨርቦች በኋላ እንጠቀምባታለን። ምን ማለት ነው? እንዴት ነው የሚሆነው የሚለውን እናንተ ቼክ አድርጉት። ቢን የምትለው ደግሞ ራሷን ችላ ቨርብ 3 ስትሆን እንዴት አድርገን ነው የምንጠቀማት? I have been to Paris ምን ማለት ነው? ወይም ደግሞ ጥያቄ ላይ have you ever been to Paris before? ስለዚህ ቢን እና ቢን እንደዚህ እንጠቀማቸዋለን። ከነዚህ ጋር እንዳያምታታን ብዬ ነው ሁለቱን ነጠል ያደረኳቸው። v3 ያወጣት ለዛ ነው። ቢንም እንደዛው ማለት ነው። ሶ ምናልባት ኮንፊውዥን የፈጠረባችሁ ነገር ካለ ግን ጥያቄያችሁን ልትልኩልኝ ትችላላችሁ። በደንብ ማብራራ ይሆናል ማለት ነው። ከዚህ ሌሰን በደንብ ተጠቅማችኋል ብዬ ነው የማስበው። ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ኔክስት ታይም በሌላ ትምህርት እንገናኝ። ቻው